እሺ ተመልካቾች እንዴት ናችሁ? አንድ ሀሳብ ዛሬ ብናወራበት መጥፎ አይደለም። ኢትዮጵያ ውስጥ አይ ቲንክ ሰባተኛ ዙር ምርጫ ከወራቶች በኋላ ይከናወናል ኢትዮጵያ ውስጥ እና የምርጫ ክርክሮች፣ የፖለቲካ ፓርቲዎች ክርክር ምናምን አያለው በቴሌቪዥን። ዳይሬክትሊ ስለ ኢትዮጵያ ብቻ ሳይሆን በታዳጊ ሀገራቶች ላይ ምርጫ በሚኖርበት ወቅት ኢኮኖሚክስ ምን አይነት ባህሪ ነው የሚያሳየው የሚለውን የተወሰነ ሀሳብ እንድናወራበት ፈልጌያለሁ። ጠቅላላ አድርገን እናወራበታለን። እንግዲህ ያው ድሃ በሆኑ ሀገራቶች ላይ ምርጫ ወቅት ላይ ኢኮኖሚ ይጠናከራል ወይስ አይጠናከርም? በሶስት ከፍሎ መመልከት ይቻላል። ከምርጫ በፊት ባሉ ወቅቶች፣ አሁን ኢትዮጵያ እንዳለችበት ማለት ነው፣ በምርጫው ዳይሬክትሊ ምርጫው በሚካሄድበት ወቅትና ከምርጫ በኋላ ባለ ታዳጊ ሀገር ላይ ለምን ፎከስ እናደርጋለን መሰላችሁ? የሀብታምና የበለጸጉ ሀገራቶች ላይ በቃ ምርጫ በየወቅቱ የሚከናወንና የዲሞክራሲ ልምምድ በመሆኑ በቃ ገበያ ራሱን አጀስት ያደርጋል። በቃ ልክ የምርጫ ወቅት ላይ ራሱ ገበያውን አጀስት ያደርግና ወደፊት ጉዞውን ይቀጥላል። ግን በታዳጊ ሀገራት ግን ምርጫ ጠቅላላ የማክሮ ኢኮኖሚ ጥፋት ሆኖ ሊያገለግል ይችላል። ብዙ ነገሮች ሊለውጥ ይችላል። ብዙ ማክሮ ዋጋ ንረት ላይ ሊሆን ይችላል፣ የመንግስት ዕዳ መጠን ላይ፣ የኢንቨስትመንት ፍሰት ላይ፣ በተለይ ደግሞ ሪፎርም ውስጥ ካለ ኢኮኖሚ ደግሞ ሪፎርም ይቀጥላል አይቀጥልም የሚለውንም ሊመልስ ይችላል። አሁን እኔ ስለ ጠቅላላ ዲሞክራሲ ሳይሆን የማወራው በምርጫ ወቅት ግን የኢኮኖሚ ፖሊሲ ሳይክሉ ወይ ደግሞ ባህሪው ሊለዋወጥ ይችላል። ይህንን የሚያመጣው ነገር ምንድን ነው ከተባለ የመጀመሪያው ሊለውጠው የሚችለው ጉዳይ ምንድን ነው? የፖለቲካ ቢዝነስ ሳይክል የሚባል ጉዳይ አለ። በታዳጊ ሀገራቶች በምርጫ ወቅት ላይ የመንግስት ወጪ ይጨምራል በብዛት እንደ ቅስቀሳ ቱል ስለሚያገለግል ማለት ነው። ድጎማ ሊያድግ ይችላል። ድጎማ ያድጋል። የፐብሊክን ኢንተረስት ለመያዝ ከፍተኛ ድጎማዎች ሊሰጡ ይችላሉ። በመንግስት ተቋማት በኩል የክፍያ ስርዓቶች ሊያድጉ ይችላሉ። ካምፔኖች ስለሚደረጉ፣ መድረኮች ስለሚኖሩ፣ ስብሰባዎች ስለሚኖሩ የክፍያ መጠኖች ሊያድጉ ይችላሉ። መንግስትም ሊሆን ይችላል፣ ፓርቲዎችም ሊሆን ይችላል። እንደዚያ ነገር ወጪዎቹ የሚጨምሩ ጠቅላላ ኢኮኖሚ ስለሆነ የምናየው ፕሮጀክቶች፣ አዳዲስ ፕሮጀክቶች ሊሆኑ ይችላሉ። የሚታዩ ፕሮጀክቶች ሊተዋውቁ ይችላሉ። ነባር የነበሩ ፕሮጀክቶችን ማጠናቀቅ፣ ማስረከብ እንደዚያ ፕሮሰስ ስለሚሆን በጣም ከፍተኛ ወጪ ይወስዳሉ በባህሪያቸው። የፖለቲካል ቢዝነስ ሳይክል የሚባለው ይሄ ነው። እንዳውም በአንዳንድ ሀገራት ደግሞ በመንግስት ባንኮች በኩል ያለ የብድር ስርዓትም ላላ ይላል። ብድር ቀለል የሚልበት ወቅት ቢኖር የምርጫ ቅስቀሳ ወቅት ነው የሚባለው። ምክንያቱም እድገት በጣም የሚያስፈልግ ነገር ነው። የስራ ዕድል በጣም የሚያስፈልግ ነገር ነው። የቢዝነስ ፈሰስ በጣም የሚያስፈልግ ነገር ነው። ይሄ ደግሞ የፐብሊክና ቮተር ስሜትን የመያዝ ባህሪ ያለው እና ለአጭር ጊዜ ጂዲፒን ሊያሳድግ ይችላል። ኢቭን ፍጆታንም ሊያሳድግ ይችላል። በቃ በመንግስት ያለ ፍጆታ የፍጆታ ወጪ ሊጨምር ይችላል። በሰዎች ያለ ፍጆታንም ሊጨምር ይችላል። ፎር ዘ ታይም ቢንግ ደግሞ የፐብሊክ ሳቲስፋክሽንንም ሊያሳድግ ይችላል። ችግርም የሆነው ምንድነው? ወጪ በገቢ ካልተደገፈ ግን የበጀት ጉድለት ሊፈጥር ይችላል እና ፈጥኖ ዋጋ ንረት ሊያመጣ ይችላል። እንደዚያ ችግር የገንዘብ አቅምም ሊያዳክም ይችላል። ዕዳ ሊጨምር ይችላል። በዕዳ ከሆነ ፈንድ የሚደረጉት እንቅስቃሴዎቹ የባለሀብት መተማመንንም ሊቀንሰው ይችላል። እንደዚህ ኤክስፒሪየንስ የሚያደርጉ ሀገራቶች አሉ። ለምሳሌ ቱርክም እንደዚህ አይነት ልምድ አለ። ናይጄሪያም አሁን ብታነቡ እንደዚህ ታገኛላችሁ። በምርጫ ወቅት ላይ በጣም የዋጋ ንረታቸው ይጨምራል። ከፍተኛ የመንግስት ወጪ ስለሚኖር ገንዘብና ምንዛሬዎቻቸው አለመረጋጋት አይነት ካራክተር ያሳዩባቸው ወቅቶች አሉ። ምክንያቱም የታወቀ ነው። የፖለቲካ ቢዝነስ ሳይክል ከምርጫ በፊት ተጋግሎ ነው በቃ ስቲሙሌት ያደርጋል እና ከዛ በኋላ ግን ራሱን አጀስት ሊያደርግ ይችላል። ስለዚህ ከምርጫ በፊት ባለው ውስጥ መቀዛቀዝም ሊኖር ይችላል፣ ቡም ማድረግም ሊኖር ይችላል። በኢኮኖሚው ማለት ነው። ለምሳሌ ሰዎች ቆይ ምርጫው እስኪያልቅ ድረስ ኢንቨስት አላደርግም የሚል ውሳኔ የሚወስኑ ከሆነ በእንቅስቃሴ ውስጥ ኢንቨስትመንት ሊቀንስ ይችላል። ቆይ ፖሊሲው ግልጽ እስኪሆን ድረስ ለጊዜ ላቆየው፣ ቆይ እስቲ ምርጫው እስኪለፍልኝ የሚል ከሆነ ጂዲፒ ላይ ኢምፓክት ሊያመጣ ይችላል። ወይ ደግሞ ከውጭ ያሉ ባለሀብቶች ይሄ ከምርጫ በፊት ያለና በምርጫ ወቅት የሚኖር ምርጫው እስኪያልቅ ድረስ መረጋጋት ላይኖር ይችላል፣ ግርግር ሊኖር ይችላል የሚሉ ከሆነ ኢንቨስት ለማድረግ ፍላጎት ላይ ያሳዩ ይችላሉ። በጀቶቻቸውን ያዝ ሊያደርጉ ይችላሉ። ኢቭን ገብተው የሚንቀሳቀሱም ካሉ ኢምፖርት አድርገው ካፒታል ጉዶቻቸውን ኢምፖርት ለማድረግ ካሰቡ ያዝ ሊያደርጉ ይችላሉ።
ያላቸውንም የሰሩትንም ካፒታል አውትፍሎ ሊያደርጉ ይችላሉ። እስቲ ሁኔታው እስኪረጋጋ ምን እንደሚፈጠር አናውቅም። ታዳጊ ሀገራቶች ላይ ከምርጫ በኋላ አንዳንዴ ቢዝነስ ሳይክሉ በጤነኛ ላይ ሄድ ይችላል። ስለዚህ የተለያየ ነው። በፖለቲካ ቢዝነስ ሳይክል የመንግስት ወጪ ስለሚጨምር የመንግስት ወጪ ይጨምራል። በፓርቲም ሊጨምር ይችላል፣ በመንግስትም ስለሚጨምር የገንዘብ ፖሊሲው ትንሽ ቀለል ስለሚል ጂዲፒ ሊያድግ ይችላል። ስራ አጥነት በተወሰነ መልኩ ሊቀንስ ይችላል። ሁለተኛው ከፖለቲካ ቢዝነስ ሳይክል ቀጥሎ ያለው ኢምፓክት ምንድነው? የባለ ሀብቶች የመተማመንና የካፒታል ፍሰት ጉዳይ ነው። እንግዲህ ገበያ ምንላለን ብዙ ጊዜ እኛ ማርኬት ዲስላይክ አንሰርቴኒቲ የሚባል ሀሳብ አለ። ምንም ሰርፕራይዝ አይፈልግም ገበያ። አንሰርቴን እርግጠኛ የማያደርገው ነገር አይፈልግም። ገበያውም አይፈልግም። የውጭ ቀጥተኛ ኢንቨስትመንትም እንደዚያ ካራክተር አይፈልግም። እና በታዳጊ ሀገራቶች ተቋማቶቻቸው ማቹር ሆኖ አልጨረሱም ገና። ልክ አንድ ምርጫ በተለወጠ ቁጥር የሚመሩ ሰዎች በተለወጡ ቁጥር ተቋማቶቹም እንደዛው ነው የሚለዋወጡት። ገና ማቹር መሆንና ኢንስቲቱሽናላይዜሽን ገና ስላላደገ ምርጫ በጣም ብዙ የሚለኩሰው ነገር አለ። እዛ ውስጥ ካፒታል ሊጨምር ይችላል ወይ ደግሞ ሊወጣ ይችላል። ምንዛሬ ሊለዋወጥ ይችላል። የውጭ ቀጥተኛ ኢንቨስትመንት ሊዘገይ ይችላል። ከመተማመናቸው ጋር ይገናኛል። ከለመዱት ካዩት አንጻር ማለት ነው። እና በኢንቨስትመንት ወቅት ላይ ባለሀብቶች የውጭም የሀገር ውስጥም ባለሀብቶች ኮንሰርን የሚያደርጓቸው የተወሰኑ ሀሳቦች አሉ። አንደኛው ምርጫው የፖሊሲ አቅጣጫን ሊለውጥ ይችላሉ የሚል ጆሮቸውን ጥለው የሚያዳምጡት እንደሆነ እኔ ማስበው። ሪፎርም ውስጥ ያለ ከሆነ ኢኮኖሚው አሁን ብዙ ታዳጊ ሀገራቶች ከአይኤምኤፍ ከወርልድ ባንክ ጋር ሪፎርም ውስጥ ነው ያሉ ኢኮኖሚያቸው እና ሪፎርም ይቀጥላል፣ የሪፎርም ሞመንተም ምን ሊሆን ይችላል የሚለውን ከግምት ይከታሉ። ገንዘብ የሚመራው በዋና ነው፣ ግን ሴንትራል ባንኮቹ ሁኔታ ምን ሊሆን ይችላል፣ ገለልተኝነት ሊኖራቸው ይችላል የሚለውን ከግምት ይከታሉ። ይሄን ደምረው ቀንሰው የውጭ ቀጥተኛ ኢንቨስትመንት ያለመምጣት ባህሪ እዚህ ሀገር ውስጥም ኢንቨስት የማድረግ ፍላጎት ላይኖር ይችላል። ያዝ የማድረግም ባህሪ ደግሞ ሊኖር ይችላል። ይሄ በታዳጊ ሀገራቶች ኢኮኖሚ ላይ የተለመደ ነው። ቀጥታ ምርጫ ይጎዳል አይደለም ኢኮኖሚ፣ ግን ሲናሪዎቹ እንደዚህ ናቸው። ለምሳሌ በኬንያ በቃ ውዝግብ የሚፈጠርባቸው ምርጫዎች ይኖራሉ እና ምን ይሆናል? የቱሪዝም ሁኔታውን አፌክት ያደርግባቸዋል። የባህላቶች ሁኔታ ምርጫ እንቅስቃሴ ካለ ያችን ሀገር ለመጎብኘት የሚፈልጉ ሰዎች ቆም ሊሉ ይችላሉ። ቆይ ከምርጫ በኋላ ልጎበኝ ይሄዳለሁ ሊሉ ይችላሉ። የባለሀብቶችን መተማመን ቆይ ኢንቨስት ማድረገው ከምርጫ በኋላ ነው የሚል ውሳኔ እንዲወስኑ ሊያደርግ ይችላል። የዛን ጊዜ ምንድን ነው ኤክስፔንዲቸር በፐብሊክ ስለሚቀንስ ጂዲፒው ቀነስ ሊያደርግ ይችላል። ምርጫ ላይ የሚሳተፈው መንግስት ደግሞ ከፍተኛ ወጪ የሚያወጣ ከሆነ ደግሞ ጂዲፒው ከፍ ሊል ይችላል። ሁለቱም ተማምነው የሚንቀሳቀሱ ከሆነ ደግሞ ጂዲፒ ሊያድግ ይችላል። ሁለቱም አንሰርት የሚሆኑ ከሆነ ደግሞ ጂዲፒ ሊቀንስ ይችላል። በብራዚልም እንደዚህ ነው። ላቲን አሜሪካ በቃ ብዙ ማርኬት ውስጥ ያሉ ሰዎች እጩዎች፣ ለምሳሌ በፖለቲካ ፓርቲ ውስጥ ክርክር ውስጥ የሚገቡ እጩዎች የመንግስት ምንድን ነው የሚያስቡት? የፊስካል ፖሊሲ ዲሲፕሊናቸው ምን ይሆናል? ማስፋፋት ነው ወይስ መመለስ ነው የሚለውን ቼክ በማድረግ ሪያክት ያደርጋሉ። እንዳውም አንዳንዶች እኮ ይደግፋሉ። ምክንያቱም ምርጫዎችን የሚገመግሟቸው በስብዕና ብቻ አይደለም፣ የፖሊሲ ታማኒነትም ይፈልጋሉ። ለምሳሌ የግብርና ሴክተሩ ያድጋል ከተባለ ግብርና ሴክተር ላይ የሚሳተፉ ባለሀብቶች ኢንጌጅ ሊያደርጉ ይችላሉ። ወደፊት ማዕድኑ ያድጋል ከሆነ የፖሊሲ መከራከሪያው ማዕድኑን ሊበራላይዝ እናደርጋለን ከሆነ ክርክሩ ማዕድን ላይ የሚሳተፉ ሰዎች እሱን ሊደግፉ ይችላሉ። ስለዚህ ጆሯቸውን እዛ ያደርጋሉ ማለት ነው። ሁለተኛው ኢምፓክት በአዎንታም ባሉታም ኢምፓክት የሚያደርገው ምክንያት የመተማመን ጉዳይ ነው። የኮንፊደንስ የምንለው ካፒታልም ፍሰቱን ማተር ያደርጋል። እሱ ደግሞ ሪፎርም ውስጥ ያለ ኢኮኖሚ ከሆነ ደግሞ ሶስተኛ ምንድን ነው ሪፎርሙ ይቀጥላል ወይስ የፖሊሲ ተገላቢጦች ሊኖር ይችላል የሚለውም ደግሞ አንድ ስጋት ነው በታዳጊ ሀገራቶች ላይ። ስፔሲፊክሊ ስለ ኢትዮጵያ አይደለም ማውራው፣ ግን እሱን ኮንሰርን ማድረግም ትችላላችሁ። እኔ አሁን ማስተያየት ፈልገው ኢኮኖሚክስ እና ምርጫ የሚባለውን ኮንሴፕት ነው እና አሁን በታዳጊ ሀገራቶች ቤዚክሊ ማለት ነው ብዙዎቹ ታዳጊ ሀገራቶች ስትራክቸራል ቼንጅ ማድረግ ላይ ነው። በቃ ተቋም ለመገንባት መውጣት መውረድ፣ ከዓለም አቀፍ ተቋማቶች ጋር ብድር ሽግሽግ ምናምን ብዙ የሚያደርጓቸው ጉዳዮች አሉ። እሱን ይመለከታሉ እና ድጎማ ማከፋፈልም ደግሞ ውስጥ የመግባት ባህሪም ሊኖር ይችላል። እንደጉም አንደጉም የቱን እንደጉም ምናምን የሚባል ሀሳብ ደግሞ የምንዛሬ ፖሊሲውንም ቼክ ሊያደርጉ ይችላሉ። በቃ
ደግሞ እሱን ለማድረግ የሚሞክሩ ሀገራቶች አሉ። በቃ ሊበራላይዜሽን ውስጥ ለመግባት ጥረት የሚያደርጉ ሀገራቶች ይኖራሉ እና የግብር ሪፎርም ሊኖሩ ይችላሉ፣ ፕራይቬታይዜሽን ሊኖር ይችላል። ስለዚህ እንደዚያ ጉዳዮች ልክ በምርጫ ወቅት ላይ ሪፎርሙ ያፈጥነዋል ወይስ ይቀለብሰዋል የሚል ስጋት እንዲሰማ ሊያደርግ ይችላል። ይሄ ጠቅላላ ሀገራዊ ምርት ላይ ከፍና ዝቅ የማድረግ አይነት ባህሪ ይኖረዋል። በሲናሪዮ እንኳን ብንመለከት ለምሳሌ ሪፎርም ውስጥ ያለ ኢኮኖሚ ሪፎርሙ ከቀጠለ የባለ ሀብቶች መተማመን ሊጠነክር ይችላል። የውጭ ቀጥተኛ ኢንቨስትመንት ሊያድግ ይችላል። ሪፎርም ውስጥ የነበረ ኢኮኖሚ ሪፎርሙ ከተቀዛቀዘ ምርጫን ምክንያት በማድረግ የሚቀዛቀዝ ከሆነ ደግሞ ይቀዛቀዛል የሚል ፐርሴፕሽን የሚይዝ ከሆነ ባለ ሀብቱም የውጭ ቀጥተኛ ኢንቨስትመንቱም ሌላውም ኢኮኖሚ ባለበት ሊቆም ይችላል። ወይ ደግሞ ሪፎርሙ ይለወጣል፣ በቃ ይለወጣል፣ በሌላ ይለወጣል ከተባለ ካፒታል አውትፍሎ የሚያደርግበት ሁኔታ ሊኖር ይችላል። በተለይ ከሪፎርሙ ጋር ኢኮኖሚ ሁኔታውን ያቀራረበ ካለ ካፒታል ፍላይት ሊወጣ ይችላል። ዋጋነትም ደግሞ ሊጨምር ይችላል። ምክንያቱም ገበያ ልክ አንሰርቴን ሲሆን የራሱ እርምጃ ስለሚወስድ ማለት ነው። እንደዚህ ልምምድ የነበረባቸው ሀገራቶች አሉ። ለምሳሌ እንደ ጋና አንዳንዴ በቃ ሰላማዊ ሽግግር እንኳን ቢኖራቸው በምርጫ ግን የፊስካል ጫና መኖሩ አይቀርም። የፊስካል ጫና ይኖራል፣ ከፍተኛ ወጪ ማለት ነው እና ኢኮኖሚውን እንዳይረጋጋ የማድረግ አይነት ባህሪ የሚያሳይባቸው ወቅቶች ነበሩ። ደቡብ አፍሪካን በቃ የተሻለ ክርክር ያለበት ሀገር ነው ደቡብ አፍሪካን በምርጫ ሁኔታዎች። ግን አንዳንዴ የተቋማቶች ጥንካሬ ነው የሚያድናቸው። እነሱ ነው በቃ ጠንካራ ተቋማዊ አሰራር ካላቸው ቀውስ እንዳይፈጠር ሊያግዛቸው ይችላሉ። ግን ብዙ ድሃ ሀገራቶች ላይ ይህን ማኔጅ የማድረግ መቸገር አለ። ምክንያቱም የተቋማት ጉዳይ ከምርጫ ቅስቀሳ በላይ ነው። በቃ ጠንካራ ተቋም ያስፈልጋል፣ ኢንስቲቱሽን ያስፈልጋል። ኢንስቲቱሽኑ ነው መዝለቅ የሚችለው። ሶስተኛ ምክንያት እኔ እሱ ለውጦች የማምጣት ባህሪ ይኖረዋል። ደግሞ ማህበራዊ ጫናዎችን መኖራቸው አይቀርም። ለምን ካላችሁ ብዙ በማደግ ላይ ያሉ ሀገራቶች ከፍተኛ ስራ አጥነት ያለበት ኢኮኖሚ ነው። ኢፍትሐዊነት ከፍተኛ ነው። ኢኒኳሊቲ ያለበት ነው። በቃ በወጣቶች ጉምጉምታ ምናምን የተሞላ የመሆን ባህሪ ይኖሯል እና በምርጫ ወቅት ላይ ብዙ ፖለቲከኞች ቃል የመግባት ባህሪ ያላቸው ፖለቲካል ኢንሰንቲቮችን የማቅረብ ምክንያቱም ቅድምን ብለናል የፖለቲካል ቢዝነስ ሳይክሉን ማተር ስለሚያደርግ ፖለቲካል ኢንሰንቲቮች በቃ ድጎማ መጨመር ሊሆን ይችላል፣ ብድር ማቅረብ ሊሆን ይችላል፣ ወለድ መቀነስ ሊሆን ይችላል፣ የብድር ቢሮክራሲ መቀነስ ሊሆን ይችላል፣ ስራ ዕድል መፍጠር፣ ለስራ ዕድል ቃል መግባት ሊሆን ይችላል፣ የዋጋ ቁጥጥር ማድረግ፣ ካሽ ምናምን ሊለቀቅ ይችላል፣ ብሮች ሊኖሩ ይችላሉ። እንደዚያ ባህሪ ሊኖር ይችላል። ይሄ የታወቀ ነው። እንደዚያ ባህሪዎች የታወቁ ናቸው። የፖለቲካል ኢኮኖሚክ ስርዓት የፖለቲካል ቢዝነስ ሳይክል ስርዓት ስለሚሆን ማለት ነው። ግን ይሄ ኤክስፔንዲቸር የሚያደርገው ከምንድን ነው? ከመበደር ከሆነ በጀት ዴፊሲትን አሳድጎ ነው የሚያልፈው። ብር ከማተም ከሆነ ዋጋ ንረትን አባብሶ ነው የሚሄደው። ስለዚህ ከምንድን ነው የሚሸፈነው የሚለው በጣም መሰረታዊ ጉዳይ ስለሆነ ማለት ነው። ስቶኮችም ለምሳሌ በአሜሪካ ምርጫም እንደዛ ነው። የምርጫ ወቅት ላይ ቤዚክሊ ወደ መጨረሻ አካባቢ ነው የነሱ እንኳን ግን የስቶክ ገበያዎቹ የመለወጥ አይነት ባህሪ ያሳያሉ። የኢንቨስትመንት ፍላጎት፣ ኮንፊደንስ፣ ካፒታል አውትፍሎ የማድረግ ጉዳይ እንደዚህ ማተር ያደርጋል። አይታችሁ ከሆነ ልክ ትራምፕ ሲመረጥ ስቶክ እንደዚህ ሆነ፣ ቢትኮይን እንደዚህ ሆነ፣ ሌሎች ማርኬቱ እንደዚህ ሆነ። ምክንያቱም ከሚገባው ፕሮሚስ አንጻር በጣም ፐርፌክት ዲሞክራት ስርዓት ስላለ ነው። ታዳጊ ሀገራቶች ላይ ግን እንደዛ ላይሆን ይችላል ባህሩ። ስለዚህ ከምርጫ በፊት በምርጫ ወቅትና ከምርጫ በኋላ ነው እያዩ የሚሄዱት እና ከምርጫ በኋላ ደግሞ የሚኖሩ እውነታዎች ደግሞ አሉ ብዙ የተለመዱ። አንዳንዴ ከምርጫ በኋላ መንግስታት ብዙ ጊዜ የኢኮኖሚ እውነታን መጋፈጥ ይጀምራሉ። በቃ ስራ አጥነትን እቀንሳለሁ ብሎ ሲከራከር የነበረ ፓርቲ መንግስት ቢሆን ብላችሁ ብታስቡ ልክ መንግስት ሲሆን በቀላሉ ለካ ስራ አጥነት የሚቀነስ አይደለም። እውነታ ማለት እኮ ነው። በቃ ፕሮሚስ ነው የሚሰጠው፣ ፕሮሚስ ይሸጣሉ፣ ፕሮሚስ ነው የሚገዛው። ፖለቲከኛ ፕሮሚስ ይሰጣል፣ ህዝብ ደግሞ ፕሮሚስ ነው የሚገዛው። ከዛ በኋላ ከምርጫ በኋላ የታሉ ነው የሚባባለው ሰው። ስለዚህ ከምርጫ በፊት ያሉ የፖለቲካል ቢዝነስ ሳይክል እንቅስቃሴዎች በኋላ ላይ ምን አይነት ጥያቄ ያመጣሉ ማለት ከእውነታው ጋር መጋፈጥ። በቃ ስራ አጥነት እቀንሳለሁ ያለው ስራ አጥነት ለካ ለመቀነስ በጣም ብዙ ዳይሌማዎች አሉ። ለካ ዋጋነት እቀንሳለሁ ሊሆን ይችላል። ዋጋ ንረትን መቀነስ ለካ ሶፊስቲኬትድ የሆነ ጉዳይ ነው። የብር የመግዛት አቅም እንደዚህ ያደርጋለሁ ሊሆን ይችላል። እሱ በጣም ውስብስብ ሊሆን ይችላል። የምርት መጠን እንደዚህ ያሳድጋለሁ፣ እሱ ሌላ ውስብስብ ሊሆን ይችላል። ለካ የፐብሊክ አገልግሎቶችን አቀርባለሁ፣ ማህበራዊ አገልግሎቶች እንደዚህ ያደርጋለሁ፣ ነፃ አደርጋለሁ፣ ቀንሳለሁ ምናምን ሊሆን ይችላል ክርክሩ። ከዛ በኋላ ግን ሲገባ ግን የኢኮኖሚ ሁኔታው ደግሞ እሱን የማይፈቅድ ሊሆን ይችላል። ስለዚህ ምን ላድርግ የሚለው ዳይሌማ ውስጥ ስለሚገቡ አንዳንዴ ብራቸውን ሊያዳክሙ ይችላሉ።
ወጪ ለመቀነስ ሊሄዱ ይችላሉ። ወጪ ሲቀንሱ ማህበራዊ አገልግሎቶችን ማቅረብ ላይችሉ ይችላሉ። ይሄን ለመሸፈን ግብር ሊጨምሩ ይችላሉ። ዓለም አቀፍ አበዳሪዎች ጋር ድርድር ውስጥ ሊገቡ ይችላሉ። ምክንያቱም ቃል የተገባውን ለመፈጸም ላለመፈጸም ነው ክርክሩ። ህዝብ ደግሞ ቃል የተገባለትን በመጠበቅና ባለመጠበቅ ውስጥ ነው ዳይናሞስ የሚገቡት ከምርጫ በኋላ። በጣም ፐርፌክት የዲሞክራሲ ልምምዶች በሌሉበት ማለት ነው። ስለዚህ ምርጫ ቀጥታ ኢኮኖሚውን ያወድማል ማለት አይደለም፣ ግን ፖሊሲዎች በሚኖራቸው ዘላቂ አለመሆንና መለዋወጥ ላይ ነው የሚመሰረቱ እንጂ ያው ዲሞክራሲና ማክሮ ኢኮኖሚ ጠላት ናቸው ማለት አይደለም። ግን ዲሲፕሊን ይፈልጋሉ እና በሰዎች ፐርሴፕሽን ላይ የሚያርፍ ጉዳይ ስለሆነ በተለይ በደሃ ሀገራቶች ኢኮኖሚክስ ምርጫ ወቅት ላይ የኢኮኖሚክስ ባህሪ ዲፔንድስ ማለት ነው። ስለዚህ ይሄ የፖለቲካል የቢዝነስ ሳይክል ኢሹን ለመረዳት ነው። በምርጫ ወቅት ላይ የሚኖሩን የፐብሊክ ኮንፊደንስ፣ የኮንሱመር ኮንፊደንስ፣ የካፒታል አውትፍሎ እንድትረዱት ነው። በተለይ ኢኮኖሚ ሪፎርም ውስጥ ያለ ጉዳይ ከሆነ ደግሞ ፖሊሲውን በደንብ ጆሯቸውን ጥለው የሚያዳምጡ ደግሞ ይኖራሉ። ማህበራዊ ጫናዎችን በተወሰነ መልኩ ይኖራሉ፣ ግን የሚገመት ሲናሪዮም በራሱ አለው። ስለዚህ በታዳጊ ሀገራቶች የኢኮኖሚክስ ሁኔታ በምርጫ ወቅት ምን ሊሆን እንደሚችል ሀሳብ ልሰጣችሁ ነው። ስለ ምርጫ እየተወራ ስለሆነ ይህችን ግንዛቤ እንድታገኙ ነው እግረ መንገዱን። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራምና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።